ግራውንድ ላይ ሱፐርማርኬት አድርገንላቸዋል። ራሳቸው ፓርኪንግ አለ፣ 2 ቤዝመንት አለ፣ እሱ ለፓርኪንግ ነው። ፈርስት ፍሎር ላይ ጤናቸውን እንዲጠብቁ እንፈልጋለን። ስለዚህ ጂም፣ ስቲም፣ ሳውና አሟልተንላቸዋል ማለት ነው። የመጨረሻ ቴራስ ላይ ደግሞ አዲስ አበባ 360 ዲግሪ እያዩ ለሀዘን ለደስታ ፕሮግራም ያዘጋጁበት ቴራስ አለ ማለት ነው። የአባወራው መኝታ ክፍል ነው ማስተር ቤድሩም የምንለው ነው። ቤድሩማችን እንደምታየው ነው። የበር ልኬት ዛሬ እየወሰድን ነው። ደንበኞች እናንተ ጋር ቢመጡ ከምን ያህል ዋጋ ጀምሮ ማግኘት ይችላሉ ተብሎ ይታሰባል? ማክሲመም በዛ ቢባል በ5 በ6 ወራት ውስጥ የምናስረከባቸው ናቸው ማለት ነው። እንዲሁም ደግሞ እዛው በየፍሎራቸው ኦልሞስት ከ50 እስከ 60 ካሬ ሎቢ ያለ ማለት ነው። ዛሬ ራሱ አነስተኛ የሆነ ፕሮግራም ታች ማዘጋጀት ይችላሉ ማለት ነው። እጥር ምጥን ያለች በሁለተኛ መኝታ ክፍል ደረጃ እንደ ሁዳ ኢንጂነሪንግ በጣም ዲዛይን ስናደርጋት ለልጆች መኝታ ክፍል በደንብ ታሳቢ ተደርጋ የተሰራች ናት። ካሽ ለሚከፍሉ ደንበኞች አሪፍ የሆነ ዲስካውንት በመስጠት ነው ሁዳ ኢንጂነሪንግ የሚታወቀው ማለት ነው። ከስተመር ንጉስ ነው። ቃላችን በተግባር ነው። ከ30 እስከ 40% ቅናሽ አለ ማለት ነው። ደንበኞች መጀመሪያ በተፈራረሙበት ውል መሰረት ነው የሚቀጥለው ወይስ ከተለያዩ ነገሮች መጨመር ጋር ተያይዞ የእናንተ ዋጋ አብሮ ይጨምራል? በጣም የሚገርምሽ እቺ ባለ 1 ሜትር ታምረኛ ናት። በጣም ጥር ምጥን ያለ ለአምስቱ አባወራ ግን ለተለያየ ፐርፐዝ መጠቀም እንዲችሉ አገኝ ስላለበት ነው። ማክሲመም በዛ ቢባል በ5 በ6 ወራት ውስጥ የምናስረከባቸው ናቸው ማለት ነው። ይህን እንግዲህ ሞደርን ኪችን ወይም ደግሞ ኦፕን ኪችን አድርጎ ለመጠቀም የሚያስችልበት ሁኔታ ነው። እንደምታዩ ሳኒተሪ ሲስተም ተዘርግቶለታል። ካሽ ለሚከፍሉ ደንበኞች አሪፍ የሆነ ዲስካውንት በመስጠት ነው ሁዳ ኢንጂነሪንግ የሚታወቀው ማለት ነው። እናንተ ጋር ህጋዊነቱ ምን ይመስላል? ምን ያህል ታማኝ ናችሁ ለደንበኞቻችሁ? ፊክስድ የሆነ ፕራይስ አለ። በዛ ዋጋ ነው ደንበኞቻችን የምናስተናገደው። ሁዳን የመረጡ ሁሌም አያፍሩም። በነፃነት በደስታ ሁልጊዜም ቤት እንደሰጣቸው ወይም ቤት እንደደረሳቸው ማሰብ ይችላሉ። ጤና ይስጥልን ወደ ገበያ ሚዲያ ተመልካቾቻችን እንዴት ናችሁ? በዛሬ ፕሮግራማችን ሁዳ ኢንጂነሪንግ ተገኝተናል። እንግዲህ ሁዳ ኢንጂነሪንግ መሀል ቦሌ ላይ በ6.9 ሚሊዮን ብር የተለያዩ ቤቶችን እያስረከበ እንደሆነ ሰምተናል። ያላቸውን የካሬ መጠን፣ ዋጋ፣ በአጠቃላይ ሌሎች ዘርዘር ያሉ መረጃዎችን ለእናንተ ለውድ ተመልካቾቻችን እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ፕሮግራሙን እየመራሁ እኔ ትንግርት ሙልጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ቆይታ እናደርጋለን። መልካም ጊዜ ሆነላችሁ። ሰላም ጤና ይስጥልን፣ እንደምን አለ? እግዚአብሔር ይመስገን። እንኳን ወደ ሁዳ ኢንጂነሪንግ ሰላም መጣች። እንኳን ደህና ቆያችሁን። ዛሬ እንግዲህ ያላቸውን የቤት አማራጮች፣ የካሬ መጠን እንዲሁም ደግሞ ዋጋ፣ በአጠቃላይ ሌሎች ዘርዘር ያሉ መረጃዎችን ለተመልካቾች ለማድረስ እዚህ እናንተ ጋር ተገኝተናል እና በመጀመሪያ ራስህን እንዲሁም ደግሞ የስራ ድርሻህን እስካሁንስ ድርጅታችሁ ምን እንደሚሰራ የተወሰነ እናንሳ። መልካም። እስካሁን በለጠ ባለው የሁዳ ኢንጂነሪንግ ማርኬቲንግ ማኔጀር ላይ ማለት ነው። ሁዳ ኢንጂነሪንግ በ2009 ዓ.ም የተመሰረተ ድርጅት ሲሆን ከዛሬ 3 ዓመት ድረስ ስንሰራቸው የነበሩ ነገሮች ምንድን ናቸው? ሂባ አርክቴክት የተባለ ኩባንያ አለ። ሁዳ ኢንጂነሪንግ እና ሂባ አርክቴክት አንድ ላይ በመሆን የኮንሰልታንት ስራ፣ የአርክቴክቸር ስራ፣ ዲዛይን ስራ ማለት ነው። እስከ ሁዳ ኢንጂነሪንግ ደግሞ ግንባታውን ይሰራል ማለት ነው። ሌላ የምንሰራቸው ነገሮች ምንድን ነው? ኢምፖርት ኤክስፖርት እንሰራ ነበረ ማለት ነው። በዚህ ጊዜያቶች የሰራናቸው ምንድነው? ሬዚደንሻል እና ኮሜርሻል የሚባሉ ቢልዲንጎችን እንሰራ ነበረ ማለት ነው። እስካሁን ድረስ በነበረ እስከዛሬ 3 ዓመት በነበረ ድረስ ማለት ነው። ያ ማለት ማለት ነው 4 ኪሎ፣ መርካቶ፣ ፒያሳ፣ ሀያት፣ ወደ አጠና ተራ፣ ቡልቡላ እንዲሁም ቦሌ ምንድነው ኮሜርሻል እና ሬዚደንሻል ቢልዲንጎችን ስንገነባ ቆየን ማለት ነው። የዛሬ 3 ዓመት ደግሞ ማርኬቱ ማየት ጀመረን። ሪል ስቴት ከ450 ሺህ እስከ 500 ሺህ ቤቶች በየአመቱ እንደሚፈለጉ በጥናታችን አረጋገጥን ማለት ነው። ሀይኖት ለምን ወደ ሪል ስቴቱ አንገባም አለን እና ወደ ሪል ስቴቱ ጆይን አደረገን ማለት ነው። ቡልቡላ ላይ 2 ፕሮጀክት ከሰራን በኋላ 3ኛ ፕሮጀክታችንን ወደ ኢምፔሪያል ላይ አሁን በፊኒሽንግ ስቴጅ ላይ ይገኛል። አሁን ደግሞ 4ኛ ፕሮጀክታችንን ደግሞ የፋውንዴሽን ስራ በመጀመር ላይ እንገኛለን ማለት ነው። ሁዳ ኢንጂነሪንግ በጥቂቱ ይህን ይመስላል ማለት ነው። መልካም። በአጠቃላይ እስካሁን ምን ያህል ቤቶችን ለደንበኞች አስረክባቸዋል? በቁጥር ካየናቸው በካምፓኒ ደረጃ ያስረከብናቸው ኦልሞስት ከ50 ትንሽ ያንሳሉ። ከ50 አነስ የሚሉ ናቸው። ኦልሞስት ክሎስ ቱ 50 አካባቢ ናቸው። በአፓርትመንት ደረጃ ያስረከብናቸው ማለት ነው። ለዚህ ማለት ሱቆችን ሳይጨምር ማለት ነው። መኖሪያዎችን ብቻ ያስረከብናቸው ናቸው ማለት ነው። አሁን ደግሞ በማስረከብ ላይ የምንገኛቸው ኦልሞስት ወደ 75 ቤቶች አሉን ማለት ነው። በጣም ጥሩ። ምናልባት አሁን ላይ ለደንበኞች ልታስረክቡ ያሰባችሁት የቤት አማራጮች የት ነው የሚገኙት? አያይዘ ደግሞ እናንተ ጋር ደንበኞች ቢመጡ ከስንት ጀምሮ ማግኘት ይችላሉ? መልካም። በአሁን ሰዓት ላይ 3 ፕሮጀክቶች ያሉን ሲሆን 3ቱም ፕሮጀክቶች ያለቀ ፕሮጀክት አለ፣ በማጠናቀቅ ላይ ያለነው ፕሮጀክት አለ፣ 3ኛ ደግሞ የሚጀመር ፕሮጀክት አለ ማለት ነው። ስለዚህ ያጠናቀቅናቸው ፕሮጀክቶች በቦሌ ቡልቡላ የሚገኝ ሲሆን ባለ 3 መኝታ ቤቶች 1-2 ቤቶች ናቸው የሚቀሩት ነዋሪ እየኖረባቸው ያሉ ቤቶች ማለት ነው። ሌላኛው በማጠናቀቅ ላይ የምንገኘው ከአዲሱ አይዲያ ፊት ለፊት ማለት ነው። ከአዲሱ አይዲያ ፊት ለፊት ከቦሌ ኤርፖርት በቅርብ ርቀት ላይ የሚገኝ አፓርትመንት አለ። እሱ ኦልሬዲ ፊኒሺንግ ላይ ነው ያለው። እሱ 2ኛ ፕሮጀክታችን ነው። 3ኛ ፕሮጀክታችን ደግሞ አሁን በቁፋሩ ላይ የምንገኘው 3ኛ ፕሮጀክት አለ ማለት ነው። እዚህ ቡልቡላ ላይ ስናየው ስንመለስ ያለቀው ለሚፈልጉ
ለሚፈልግ ደንበኛ ባለ 3 መኝታ ያለቁ ቤቶች ናቸው ማለት ነው። 137 ካሬ ነው። በማጠናቀቅ ላይ የምንገኘውና ፊኒሽንግ እየሰራንበት ደግሞ የምንገኘው ደግሞ ቦሌ ኢምፔሪያል ወይም ከአዲሱ አይዲያ ባስቴሪየም በቅርብ ርቀት ይገኛል ማለት ነው። ያ ማለት ባለ 1 መኝታ አለ። ከፈለጉ በኦፕን ኪችን ወደ 2 ቤድሩም መቀየር ይችላሉ። 90 ካሬ ነው። ባለ 2 መኝታ 105 እና 110 ካሬ የሚባሉ 2 አማራጮች አሉ ማለት ነው። ሶስተኛ አማራጭ ደግሞ 140 እና 145 የሚባሉ ባለ 3 አማራጭ አለ ማለት ነው። ይሄ በማጠናቀቅ ላይ የምንገኘው ማለት ነው። ሌላኛው ደግሞ አዲስ የጀመርነው ፕሮጀክት አለ። አሁን ፋውንዴሽን በመስራት ላይ የምንገኘው ማለት ነው። እሱ ፕሮጀክት ኒያላ ሳይት ይባላል። እሱ ባለ 2 እና ባለ 3 አማራጮች ናቸው ያሉት ማለት ነው። እዛ ላይ 100 እና 105 ባለ 2 መኝታ አለ። 135 140 እና 160 ደግሞ ባለ 3 መኝታ አማራጮች አሉ ማለት ነው። መልካም። ምናልባት አሁን አዲስ ለደንበኞች ልታስረክቡ ያሰባችሁትን ሳይት በምን ያህል ጊዜ ያጠናቃችሁ ለማስረከብ አስባችኋል? መልካም። እንደ ፕሮጀክት ኦልሬዲ በሰሚ ፊኒሽድ ስለሆነ ፕሮጀክታችን የምናስረክቡ ማክሲመም በዛ ቢባል በ5 በ6 ወራት ውስጥ የምናስረክባቸው ናቸው ማለት ነው። አሁን ላይ ፊኒሽንግ ስቴጅ ላይ የሚገኙ ፕሮጀክቶች ናቸው ማለት ነው። ስለዚህ ለደንበኞች የምታስረክቡት ሰሚ ፊኒሽድ የሆነ የቤት አማራጮችን ነው ማለት ነው። ምን ምን ያሟሉ ናቸው? ሰሚ ፊኒሽድ ስንል ዋና በር እንገጥምለታለን። ፓርቲሽን እስከነ ቻክ ድረስ እንሰራለን። ኤሌክትሪክ መስመር፣ የውሃ መስመር፣ የባዝሩም መስመሮችን፣ ኤሌክትሪክ እና የሳኒተሪ መስመሮችን እኛ እንገጥማለን ማለት ነው። የውጭ ስራዎችን ሙሉ እኛ ነው የምንሰራው። ሊፍት ስራ እንዲሁም ሎቢዎቹን ደግሞ እኛ ነው የምንሰራው ማለት ነው። ውስጥ ስራውን ብቻ ነው ለክላይንት እንደፈለጉ። ምንድነው ብዙ አይነት ደንበኞች ናቸው ያሉት እና ደንበኞች የራሳቸው ምርጫ አላቸው በየቤታቸው ውስጥ ማለት ነው። ስለዚህ የሚፈልጉትን አይነት አሰራር እንዲሰሩ ብለን ነው ሰሚ ፊኒሽድ ለደንበኞቻችን ያቀርብላቸው ማለት ነው። ምን ምን ፋሲሊቲዎች ተሟልተውላቸዋል? መልካም። እንደ ካምፓኒ ሱፐርማርኬት ሳይርቁ እንዲኖር ስለምንፈልግ ግራውንድ ላይ ሱፐርማርኬት አድርገንላቸዋል። ራሳቸው ፓርኪንግ አለ። 2 ቤዝመንት አለ። እሱ ለፓርኪንግ ነው። ፈርስት ፍሎር ላይ ጤናቸውን እንዲጠብቁ እንፈልጋለን። ስለዚህ ጂም፣ ስቲም፣ ሳውና አሟልተንላቸዋል ማለት ነው። የመጨረሻ ቴራስ ላይ ደግሞ አዲስ አበባ 360 ዲግሪ እያዩ ለሀዘን ለደስታ ፕሮግራም ያዘጋጁበት ቴራስ አለ ማለት ነው። እንዲሁም ደግሞ እዛው በየፍሎራቸው ኦልሞስት ከ50 እስከ 60 ካሬ ሎቢ ያለ ማለት ነው። ዛሬ ራሱ አነስተኛ የሆነ ፕሮግራም ታች ማዘጋጀት ይችላሉ ማለት ነው። እነዚህ ፋሲሊቲዎች ተዘጋጅተዋል ማለት ነው። ያ ማለት ከኤርፖርት በቅርብ ርቀት ከዋና ስፋት በቅርብ ርቀት ላይ የሚገኙ ፕሮጀክቶች ናቸው ማለት ነው። የኛ ፕሮጀክቶች ደንበኞች እናንተ ጋር ቢመጡ ከምን ያህል ዋጋ ጀምሮ ማግኘት ይችላሉ ተብሎ ይታሰባል? መልካም። ሁዳ ኢንጂነሪንግ ለየት የምንልበት ነገር መመሰለሽ አከፋፈል። ለምሳሌ ካሽ ለሚከፍሉ ደንበኞች አሪፍ የሆነ ዲስካውንት በመስጠት ነው ሁዳ ኢንጂነሪንግ የሚታወቀው ማለት ነው። ስለዚህ በፕሮጀክት ባሳይሽ አሁን ለምሳሌ ከ30 እስከ 40% ቅናሽ አለ ማለት ነው። ለምሳሌ አዲስ የምንጀምረው ፕሮጀክት አለ። አዲስ የምንጀምረው ፕሮጀክት ከ100 ካሬ እስከ 160 ካሬ አለ ማለት ነው። እዛ ላይ ትልቁ 160 ካሬ ለምሳሌ ለሚገዙ ደንበኞች በ2 ዓመት ቢከፍሉ 18 ሚሊዮን ብር ሲሆን ካሽ ለሚከፍሉ ደንበኞች ደግሞ ወደ 11 ሚሊዮን ብር አካባቢ ማለት ነው። ወደ 7 ሚሊዮን ብር ቅናሽ ተደርጎበታል ማለት ነው። ያ ማለት የ40% ቅናሽ ተደርጓል። ሌላ ደግሞ ባለ 2 መኝታ ብናየው ለምሳሌ ባለ 2 መኝታ 11 ሚሊዮን 652 ሺህ ብር ነው። በ2 ዓመት ቢከፈል አሁን ካሽ ለሚከፍል ደንበኛ በ7 ሚሊዮን ማግኘት ይችላል ማለት ነው። ያ ማለት የ4 ሚሊዮን ብር ቅናሽ ተደርጎባቸዋል ማለት ነው። ይሄ አዲስ እየጀመርን ያለው የኒያላ ፕሮጀክታችን ሲሆን አሁን ደግሞ በማጠናቀቅ ላይ እና ፊኒሽንግ ላይ ያለንበት ፕሮጀክታችን ደግሞ ባለ 1ም ባለ 2ም ባለ 3ም አለ እዚህኛው ላይ። ለምሳሌ ባለ 3 መኝታ 145 ካሬ አለ። 145 ካሬ በ2 ዓመት ቢከፍሉ ኦልሞስት ወደ 18.6 አካባቢ ይፈጣል። እሱን አልከፍልም በአንድ ይከፍላለሁ ለሚል ደንበኛ በ13 ሚሊዮን ያ ማለት የ6 ሚሊዮን ብር ቅናሽ ማግኘት ይችላሉ ማለት ነው። ያ ማለት የተጠናቀቁ ላይ ማለት ነው። ሌላ ባለ 2 መኝታ አለ 105 ካሬ አለ። በአንዴ ለሚከፍሉ ደንበኞቻችን 9.4 ሲሆን 1 ዓመት አካባቢ ለሚከፍሉ 13.7 ነው። ኦልሞስት ወደ 5 ሚሊዮን ብር ቅናሽ አላቸው ማለት ነው። ሌላ ባለ 1 መኝታ አለ 1 ዓመት ለሚከፍሉ 11.5 ሚሊዮን ብር ሲሆን ካሽ ለሚከፍሉ በ8 ሚሊዮን ብር ኦልሞስት የ3 ሚሊዮን ብር ቅናሽ ተደርጎባቸዋል ማለት ነው። ስለዚህ 30% አሁን በመጠናቀቅ ላይ ያለው እየተጀመረ ያለው ደግሞ የ40% ቅናሽ ይዘንላቸው ቀርበናል ማለት ነው። በጣም ጥሩ። ምናልባት ባለ 1ም ባለ 2ም በተጨማሪ እንዳላ ነግረኸኛል እና የት አካባቢ ነው የሚገኙት? እሱንም ብናነሳ። ሶስት ፕሮጀክቶች አሉን ብዬሻለሁ። በማጠናቀቅ ላይ ያለ ነው ከአዲሱ አይዲያ ባስቴሪየም አጠገብ ነው። ያ ማለት ከቦሌ ኤርፖርት በ2 ኪሎ ሜትሮች ርቀት ላይ ነው የሚገኘው። እሱ ኦልሞስት ፊኒሽንግ ስቴጅ ላይ ነው ያለው። ሌላኛው ደግሞ ኒያላ ሞተርስ ደግሞ የምንለው ኒያላ ሞተር ሳይት ማለት ደሴም የቦሌ መገናኛ መንገድ ላይ ነው ያለው ማለት ነው። የደረጃ መዳቢያዎች ፊት ለፊት ወይም ደግሞ ኤርትራ ኤምባሲ አጠገብ ነው የሚገኘው ፕሮጀክታችን ማለት ነው። እነዚህ 2 ሎኬሽኖች ናቸው የሚገኙት። በጣም ጥሩ። እንግዲህ ቅድሚያ ለሚከፍል የተወሰነ ቅናሽ እንዳደረጋችሁ ነግረኸኛል እና እንግዲህ የተለያዩ ሪልስቴቶች በዚህ ዘርፍ ላይ ያሉ እና የእናንተን ሪልስቴቶች ምናልባት ከሌሎች ሪልስቴት ለየት የሚያደርገው ነገር ምንድን ነው? መልካም። ስለዚህ እኛ እንደ ካምፓኒ የምንታወቅበት ሎኬሽን አሪፍ ሎኬሽን፣ ከቦሌ በቅርብ ርቀት፣ ኤርፖርት በቅርብ ርቀት፣ ሌላ ደግሞ ኳሊቲ ነው። ሶስተኛው ደግሞ ዴሊቨሪ ነው። በ6 ወራት ውስጥ እስከለተን ፓርቲሽን
እንሰራለን ማለት ነው። ስኬለትና ፓርቲሽን ሰርተን በፍጥነት ነው የምንታወቀው ሁዳ ኢንጂነሪንግ ማለት ነው። ያ ማለት ሂብ አርክቴክት የተባለ ዲዛይን አለ ዲዛይን ይሰራ ሁዳ ኢንጂነሪንግ ደግሞ ግንባታውን ይሰራል ማለት ነው። ስለዚህ ዲዛይንም ግንባታም እኛ ከመስራታችን አንጻር በፍጥነት ነው የምንሰራው። ሌላ የምንጠቀመው ቴክኖሎጂ አለ ፖስቴሽን የሚባል ቴክኖሎጂ ሁለት በየሳምንቱ አንዳንድ ስላብ ስለምንሞላ በፍጥነት ነው የምንታወቀው እና ስለዚህ ከሌሎች ሪጅስቶች የሚለየን አንደኛ ፍጥነታችን፣ ሌላኛው ኳሊቲ ጥራታችን ነው፣ ሶስተኛ ደግሞ የሚመርጣቸው ሎኬሽኖች ናቸው ማለት ነው። በእነዚህ ነገር ከሌሎች ካምፓኒዎች እኛን ለየት ያደርገናል። በዚህም ስራችን ደግሞ 2025 ላይ ኢትዮ ሪል ስቴት አዋርድ በዚህ ስራችን የምስጋና ምስክር ወረቀትና እንዲሁም ዋንጫ አግኝተናል ማለት ነው። በጣም ጥሩ። ምናልባት ብዙ ሰዎች ሪል ስቴት መንግስታት ይፈልጉና የመጭበርበር ነገር አለ። እናንተ ጋር ህጋዊነቱ ምን ይመስላል? ምን ያህል ታማኝ ናችሁ ለደንበኞቻችሁ? መልካም። እኛ እንደ ሁዳ ኢንጂነሪንግ ሪል ስቴት ኢንዱስትሪ እንደተበላሸ እናውቃለን። ያንን ለማደስ ነው እየሰራን ያለ ነው። እንደ ሞቶ የሚያነሳ ነው ትረስት ወርዚ ሪል ስቴቶች ሆነን ነው እየሰራን ያለ ነው። በዚህም ምስጋናዎችን እና እንዲሁም እውቅናዎችን አግኝተናል። ዳስዋይ እኛ ኳሊቲ ላይ ሎኬሽን እና ዴሊቨሪ ላይ ጥንቅቅ አድርገን እየሰራን ያለ ነው። ለምሳሌ ፕሮጀክቶችን ስንሰራ ብዛት ያላቸው ፕሮጀክቶችን በአንድ አንድ ፕሮጀክት እንይዛለን። እሱን ስናጠናቅቅ ወደ ቀጣይ ፕሮጀክት እንይዝ ማለት ነው። ሌጋል ዶክመንቶችን በተመለከተ ምን ይዛቸው ምንድነው ካርታ፣ ግንባታ ፈቃድ፣ ልጅ የተከፈልባቸው እንዲሁም የከርሰ ምድር ውሃ ፈቃዶችን ሙሉ ዶክመንቶችን አዘጋጅተን ነው ለደንበኞቻችን የምናቀርበው ማለት ነው። ስለዚህ በራሳችን ስም ካርታ አለ፣ በራሳችን ስም ግንባታ ፈቃድ አለ፣ በራሳችን ስም የግብር የከፈልንበትና እንዲሁም የሊዝ ከኖርሽበት በኋላ ሊዝ ክፈሉ የሚባል አይነት ጣቶች ስላሉ እሱ ቀድመን ገብተናል። የከርሰ ምድር ውሃ ፈቃድ ስለሚያስፈልገው ኦልሬዲ ፈቃድ ያወጥተን ነው እያንዳንዶች ነገሮች የምንቀሳቀሰው። ደንበኞች ቢጠይቁንም ባይጠይቁንም ውል አግሪመንት ስንሰጥ አንድ ላይ አታች የምናደርግባቸው ነገሮች ናቸው ማለት ነው። በጣም ጥሩ። እስካሌሽንስ ምናልባት ደንበኞች መጀመሪያ በተፈራረሙበት ውል መሰረት ነው የሚቀጥለው ወይስ ከተለያዩ ነገሮች መጨመር ጋር ተይዞ የእናንተ ዋጋ አብሮ ይጨምራል? መልካም። የእኛ ካምፓኒ የሚለይበት ሌላኛው ነገር ምን መሰለሽ፣ ኢምፖርት እናደርጋለን። ብረት ከምናደርጋቸው ነገሮች አንደኛ ብረት ነው። ብረቶችን ቀድመን ስለምናስገባ የስካሌሽንን ነገር ቀድመን እንቀንሳለን ማለት ነው። ፊክስድ የሆነ ፕራይስ አለ። በዛ ዋጋ ነው ደንበኞቻችን የምናስተናገረው። ካሽ ለሚከፍሉ ደንበኞች ምንም አይነት ጭማሪ ሳይደረግባቸው ቫትን ጨምሮ ነው የዋጋ ቅድም የነገርኩሽ ዋጋ ማለት ነው። ያ ማለት ከ6.9 ሚሊዮን ብር ጀምሮ ቦሌ ላይ ቤት ማግኘት ይችላሉ፣ ምንም አይነት የዋጋ ጭማሪ ሳይኖርበት ማለት ነው። እንዲሁም ቀስ ብሎ ደግሞ ለሚከፍሉ ደንበኞቻችን ተገቢውን ዋጋ ኦልሬዲ ስላዘጋጀንላቸው በዛ ዋጋ ከ15% ቅድመ ክፍያ ጀምሮ እስከ 2 ዓመት የቀሩ 85% መክፈል የሚችሉበትን አሰራር ነው ያዘጋጀንላቸው ማለት ነው። መልካም። ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ። አሁን ደግሞ ሳይቱ ላይ ያለውን ነገር ለተመልካቾች እያደረስን ቆይታ ብናደርግ ደስ ይለኛል። መልካም። እንግዲህ አሁን በቃል ስነግርሽ የነበረውን ነገር በተግባር ሂደሽ ሳይት የምታዩ ይሆናል ማለት ነው። መልካም ጉብኝት ይሆናልሽ። እሺ፣ አመሰግናለሁ። ሰላም፣ እንዴት ነሽ? ጤና ይስጥልን። እንኳን ደህና መጣሽ። እንኳን ደህና ቆየህ። ሰላም ነው? ከ6 ወር በኋላ ተገናኘን በድጋሚ። እንዴት አየሽው? ቆንጆ ነው። ፕሮግረሱ አሪፍ ነው። መልካም፣ ደስ ይላል። እንግዲህ ሁዳ ኢንጂነሪንግ ቃልን በተግባር ነው እያለ ያለው። ቃላችን እንግዲህ እየሰጠን ተግባራችን እንግዲህ እየመጣችሁ እያያችሁ ነው። ከ6 ወር በፊት የት ነበረ? ዛሬ ላይ ደግሞ ምን ይመስላል? ምስል ገብተን ወደ ውስጥ እናያለን። መልካም። ግን ምናልባት ከዛ በፊት ከባልደረባ ጋር የተወሰነ ቆይታ አድርጌ ነበር እና ሳይቱ ላይ ደግሞ ያለውን ነገር ለተመልካቾች ለማድረስ እዚህ ስለተገናኘን ራስን እንዲሁም ደግሞ የስራ ድርሻ የምታስታውቀን ደስ ይለኛል። እሺ፣ ኢንጂነር አሰፋ እባላለሁ። የሁዳ ኢንጂነሪንግ የፕሮጀክት 24 ፕሮጀክት ኃላፊ ነኝ። በድጋሚ ስለመጣሽ ደስ ብሎኛል። መልካም። ስለዚህ ውስጥ ያለውን ነገር ሴፍቲ ፈርስት ነው። እሺ። እንግዲህ ሁዳ ኢንጂነሪንግ በጣም በሚገርም ሁኔታ ጥራት ላይ የማይደራደር፣ ጊዜ ላይ የማይደራደር፣ ስፔሻሊ ደግሞ ፋይናንሻል ማኔጅመንት እና ከንብረት ጋር ተያይዞ ያሉትን ነገሮች በጥልቀት እየሰራ ያለ የዚህ ፕሮጀክት የአጭር ጊዜ አፈጻጸም ከነዚህ ሁሉ ውጥኖች ስኬት የመጡ ናቸውና በጣም እኛን የሚለየን ደግሞ በጣም ደግሞ ጥሩ ስራ ሰርተናል ብለን የምናስበው ራሳችንን ማህበረሰባችን ውስጥ ከተን ተመልክተን በአማራጭ ደግሞ የሰራነው ባለ 1 መኝታ ባለ 2 አድርገው እንዲጠቀሙ አድርገን የሰራነው ደግሞ ሂደቱ ምን ይመስላል የሚለውን ነገር እንየው። እንግዲህ ይሄ 90 ካሬ ወይም ደግሞ ባለ 1 መኝታ የምንለው ነው። ከስተመሮቻችን ከኛ የሚጠብቁት 1 መኝታ፣ 1 ባዝሩም፣ 1 ኪችን ነው። ነገር ግን እቺ በጣም እንደምታምር ሰፋ ያለች ቦታዋም እንደምታያት ለብዙ አማራጮች የምትሆን ባለ 90 ካሬ ባለ 1 መኝታ ባለ 2 አድርገው መጠቀም እንዲችሉ የሰራንበት ሁኔታ አለ። ሊቪንግ ኤሪያ ወይም ሳሎን ብለን የምንጠራው በምታዩ ልክ ነው። ሁለተኛው ኪችኗን በሁለተኛ አማራጭ 2ኛ መኝታ ክፍል አድርገው ቢጠቀሙስ የሚል ሀሳብ ድርጅታችን ራሱን እንደ ባለቤት እንደ ገዢ አድርጎ
ያየበትና ምን አይነት አማራጭ እንጠቀም ብለን ስናስብ እቺ የምታያት ፍሪ ስፔስ ወይም ደግሞ ኦፕን ኤሪያ እንደ ሞደርን ኪችን ወይም ደግሞ ኦፕን ኪችን ብለን የምንጠራው በሱ ሲስተም ውስጥ እንዲያልፍ ተብሎ የሳኒተሪም የኤሌክትሪካል ሲስተምም እንዳለ ተዘርግቶበት የተዘጋጀና ይሄን እንግዲህ ሞደርን ኪችን ወይም ደግሞ ኦፕን ኪችን አድርጎ ለመጠቀም የሚያስችልበት ሁኔታ ነው። እንደምታዩ ሳኒተሪ ሲስተም ተዘርግቶለታል። ከዛ በሌላኛው አማራጭ ደግሞ ይሄንን በዚህ መልኩ አደረግና ኦፕን ኪችን ወይም ሞደርን ኪችን ካልን በኋላ እስቲ ኪችኗ ደግሞ ወደ መኝታ ክፍል እንዴት እንደቀየርናት ደግሞ በጋራ ነው። በጣም ጥሩ። ያውልሽ እንግዲህ እቺ ኪችን ብለን ያስቀመጥናት ናት። ነገር ግን ወደ ሁለተኛ መኝታ ክፍል እንዲቀይሯት ያን እድል ፈጥረናል። ነገር ግን የኪችን ሲስተሞቹ በሙሉ እንደተዘረጉ ናቸው። ኪችን ማድረግ ከፈለው ኪችን ሆኖ ይቀጥላል ማለት ነው። አይ መኝታ ክፍል ደግሞ ማድረግ ፈልጋለሁ ካሉ ምን ያደርጋሉ? ያለውን ሲስተም ታፕ አድርገው የማዕዘን ኔክስት ቢፈልጉት መቀጠል እንዲችሉ አድርገው ወደ መኝታ ክፍል ይቀይራሉ። ግን ወደ ሁለተኛ መኝታ ክፍል ሲቀይሩት ግን ምን ያስፈልጋል? የሰው ወይም ደግሞ የቤት ውስጥ የሚኖሩ የነዋሪዎች ቁጥር ስለሚጨምር ምን ያስፈልጋል? ተጨማሪ ባዝሩም ያስፈልጋል። ስለዚህ እሱ ምን አደረግን እኛ እዚህ ጋር ተጨማሪ ኮመን ባስ ሰጠ ነው ማለት ነው። ኮመን ባስ ሰጠ ማለት ይሄ ማለት እኛ ታይም፣ ፋይናንስ፣ ማቴሪያል እኛ ቻርጅ ሉዝ ያስደርገናል ማለት ነው። ግን ከስተመር ንጉስ ነው። ቃላችንን በተግባር ነው። ቃላችንን ደግሞ ስንሰጣቸው ትክክለኛ እምነታቸው ወደኛ እንዲመጣ እንደነዚህ አይነት መልካም አስተሳሰቦችና መልካም የስራ ሂደቶችን ማሳየት ከኛ ይጠበቃል ማለት ነው። ይሄ እንግዲህ ባለ አንድ መኝታ ቤት ነው። ይሄ ባለ አንድ። ስለዚህ እስቲ ደግሞ ዋናው ማስተር ቤድሩሙን ወይም ደግሞ የአባወራውና የማወራውን ደግሞ መኝታ ክፍሉን መሰሉ ደግሞ ገብተን እንይ ማለት ነው። ይሄ ደግሞ አሁን የምንገባበት ወይም ደግሞ አሁን የምናየው የአባወራው መኝታ ክፍል ወይም ደግሞ ማስተር ቤድሩም የምንለው ነው። ቤድሩማችን እንደምታየው ነው። በጣም ከበቂ በላይ ሰፊና በባለ አንድ መኝታ ደረጃ ከበቂ በላይ ብለን የምናስበው ነገር ግን ይህን ምን አድርገታል? ማስተር ባዝሩም ሰጥተነዋል። ለብቻው የራሱን የቻለ የአባወራዎቹ የራሱን የቻለ ማስተር ባዝሩም ሰጥተነዋል ማለት ነው። ማስተር ባዝሩም ይህን ይመስላል። እዚሁ ላይ ከተያይዞ ምንድነው ግን አቻችለን መጽሐፍ ለማንበብ ነፋስ ለመቀበል እንዲቻል እዚቹ ጋር መጠነኛ ባልከኒ አስቀምጠንለታል ማለት ነው። ይህ ባለ አንድ መኝታ ክፍል ግን በጣም ለየት የሚያደርገው ምንድነው? እጅግ በጣም ለብዙ አማራጮች ለቀቅ ያለ ከቪው ጋር ተያይዞ ለቀቅ ያለ እንግዲህ እዚሁ ጋር ተያይዘን በግልጽ እናንተም እንደምታዩት ከስራ ጥራት ጋር ተያይዞ ኦልሞስት ለፋይናል ስራ 80 እና 85% የደረሰ ነው ያለው። የበር ልኬት ዛሬ እየወሰድን ነው። የበር ልኬቱ እንግዲህ እንዳጠናቀም በራችንን መስኮታችንን ከሰራ በሰሚ ፊኒሽ እንግዲህ ያለቀበት ወይም ደግሞ የተጠናቀቀበት ሁኔታዎች ይፈጠራል ማለት ነው። ይሄ እንግዲህ አሁን ካላችሁበት ቀን ተነስታችሁ በቀጣይ ምን ያህል ጊዜ ይፈጃል የሚለው ነገር እናንተም ምናልባት ተመልካቾቻችንን መገመት የሚችሉበት ነው። ጥራት ላይ ግን ያልተደራደርንበት ምንም ኮምፕሮማይዜሽን የሚባል ነገር ያላስቀመጥንበት ራሱ ሲሊንጋችንም እንደምታዩት ነው። ከቻክ ስራ ጋር ተያይዞ ያለበት የምታዩት ነው። ኤሌክትሪካል የሳኒታሪ ስራዎች በሞላ ከቺዝሊንግ ወይም ደግሞ ከጥርብ ስራ ጋር ተያይዞ ቃላቱን በጥንቃቄ በማሽን የሰራንበት ሁኔታ ነው ያለው። እንግዲህ ባለ አንድ ሜትር ወይም ደግሞ 90 ካሬ የምንለው ኦፕሽናል ሆና ግን በሁለት መሆን የምንችል ባለ አንድ መሆና መቀጠል የሚችልበት እድል የፈጠርንበት ነው ማለት ነው። እንግዲህ ይሄ ቤት በርና መስኮት ብቻ ነው የቀረው ማለት ነው። በርና መስኮት ነው የቀረው። እንግዲህ ሁዳ ኢንጂነሪንግ ትክክለኛ ሰው ተኮር የሆነ ስራ እየሰራ ነው። እንደ ሀገር ደግሞ ኃላፊነቱን እየተወጣ ነው የምናስበው። ቃሉን በተግባር እየፈጸመ ነው ብለን የምናስበው በዚህ በባለ አንድ መኝታ ወይም ደግሞ 90 ካሬ ብለን ባስቀመጥናት ክፍል ውስጥ ነው። እንግዲህ አማራጭን መስጠት ሴክተሩን እምነት ያጣውን ሴክተር ወደ እምነት መቀየር ከተባለው በላይ ደግሞ ራሳችንን ገልጸን ለሰዎች እንደዚህ አመቻችተን መስጠት ደግሞ ምስክርነቱን እናንተም ከስተመሮችም ይሰጣሉ ብዬ አስባለሁ። በጣም የሚገርምሽ እቺ ባለ አንድ መኝታ ታምረኛ ናት። ባልከኒዋን በዛ ጋር እናያታለን። ከሚገርም ቪው ጋር ከሚገርም ብርሃን ጋር ከሚገርም ላይት ጋር በጣም የምትገርም እጥር ምጥን ያለች በደንብ አድርገን ለባለ አንድ መኝታ ሲሆን ለባለ ሶስት መኝታ በምትመስል መልኩ የሰራናት ባልከኒ ሁላ አላት። ይገርምሻል። ቪው ወዴት ነው ማለት ነው? ቪው ወደ አዲስ አበባ ስቴዲየም አለ። ወደ 22 ወይም ደግሞ ጎላ ወደ ምንለው አካባቢ አለ። በተወሰነ መልኩ ደግሞ ወደ አየር መንገዳችን ሳብ ያደርገናል ማለት ነው። አየር መንገዳችን የአፍሪካ ኩራት የኛ ደግሞ አለኝታ ነው። ሁልጊዜ እኛም ቦታችንን ስንገልጸው ከአየር መንገዳችን ጎን እያለና ያው ዞሮ ዞሮ ለድርጅታችንም አንድ ብራንድ ሆኗል ማለት ነው። እንግዲህ ባለ አንዷ በዚህ መልኩ አይተናታል። እስቲ ባለ ሁለት ደግሞ የ110 ብለን የምንላትን ገብተናል። በነገራችን ላይ የስራ ጥራቱን ግን በእያንዳንዱ ፌዝ ላይ እየገባችሁ የምታዩት ተመሳሳይ ነገር ነው። ሁዳ ኢንጂነሪንግ አንዱ ኳሊቲው በጥራት ላይ በየትኛውም የስራ ወይም ደግሞ በምንፈልጋቸው ወርክ አይተሞች ላይ በጥንቃቄ ነው እየሰራን ያለ ነው። ይህንን የስራ ጥራትና ኳሊቲ እስቲ ባለ ሁለት ላይ ደግመነዋል አልደገምነውም? በጋራ ነው። እንግዲህ አሁን እየገባን ያለ ነው በሁለት መኝታ ወይም ደግሞ 110 ብለን የሰየምነው
ሩም ውስጥ ያለ ነው። እንግዲህ ይሄ ክፍል እንደምታየው ሳሎኑ በጣም ሰፊ ነው። ግን እስቲ ከሳሎኑ በፊት ኪችኑ ምን ይመስላል የሚለው ነው። ኪችኑ በጣም በሚገርም ሁኔታ ሴቶቻችን በሚወዱት ልክ በሚፈልጉት ልክ በደንብ አድርገን ዲዛይን ያደረግናት ናት። ኪችኗን ያት እንዴት አይሻት? ቆንጆ ነው። በጣም አሪፍ ለቀቅ ያለች ነች። በጣም አሪፍ። ሳሎናችን ደግሞ ልክ እንደዚህ እንደምታየው ነው። እንግዲህ ከስራ ጥራት ጋር ተያይዞ ያለው ነገር እዛ ክፍል ባየሽው ልክ እዚህ በተመሳሳይ መልኩ እየሄደ ነው ያለው ማለት ነው። አሁን ከወሉ ጋር ከሲሊንጉ ጋር ከፍሎሪንጉ ያለውን ነገር እንግዲህ ቃልን እኛ እየሰጠን ነው፣ ተግባሩ ነው እናንተ እያያቸው። እዚህ ሁዳ ኢንጂነሪንግ ቃልን በተግባር የሚለው ለዛ ነው ማለት ነው። እዚህ ደግሞ በእኔ በስተግራ ያለውን ደግሞ ገብተን ደግሞ እንግዲህ አሁን ሳሎናችን አየና በእኔ በስተግራ አሁንም ስንመጣ የምናያት ኮመን ባዟ ናት። ኮመን ባዟ ምን እንደምታያት ከበቂ በላይ በጣም ሰፊ ናት። ከባለ 2 መኝታ ሳይሆን ከባለ 3 መኝታ ጋር የምትነጻጸር ናት። በጣም አሪፍ ናት። ሁለተኛው መኝታ ክፍል ደግሞ እናያት እስቲ። ሁለተኛው መኝታ ክፍል በጣም የሚገርምሽ እጥር ምጥን ያለች በሁለተኛው መኝታ ክፍል ደረጃ እንደ ሁዳ ኢንጂነሪንግ በጣም ዲዛይን ስናደርጋት ለልጆች መኝታ ክፍል በደንብ ታሳቢ ተደርጋ የተሰራች ናት። የሚገርምሽ ደግሞ ከልጆች መኝታ ክፍል ደግሞ ውጭ እንኳን ለእንግዳ አብሮ ቢኖር ከልጆች ጋር ቢቀመጥ ብለን ሲያጠና ወይም ደግሞ ቢያነብ ወይም ንፋስ ቢቀበሉ ለሷም ደግሞ እንደዚህ በተመሳሳይ መልኩ መጠነኛ ባልከኒ እንደተዘጋጀበት ሁኔታ አለ ማለት ነው። ስለዚህ ሁዳ ኢንጂነሪንግ ቃልን በተግባር ያለበት መንገድ ምንድነው? ሁልጊዜ ራሱን ነዋሪ አድርጎ ታሳቢ አድርጎ ነው ዲዛይን የሚያደርገው። እዚህ ማሳያዎቻችን ደግሞ ይኸው የምታያቸው ክፍሎቻችን ናቸው ማለት ነው። በጣም ጥሩ። ምናልባት እዚህ ጋር ማንሳት የምፈልገው እንግዲህ የምንገኘው መሀል ከተማ ላይ ነው እና ደንበኞች እዚህ ቦታ ላይ ኢንቨስት ቢያደርጉ የሚያገኙት ጠቀሜታ ምንድን ነው? በነገራችን ላይ ደንበኞች ኢንቨስት በማድረጋቸው እዚህ ጋር የሚጠቀሙት ጠቀሜታ እጅግ ላቅ ያለ ነው። አንደኛ በማንኛውም ሰዓት ላይ ለማከራየት ቢፈልጉ መሀል ከተማ ላይ ከመሆኑ የተነሳ አንጻር ለተለያዩ ማርኬቲንግ ኤሪያዎች ቅርብ ከመሆኑ አንጻር ለተለያዩ የትራንስፖርት አቅጣጫዎች ቅርብ ከመሆኑ አንጻር ስፔሻሊ ደግሞ ለታዋቂውና ለአንጋፋው ለአፍሪካ ቀንድ አንደኛ መጠሪያ የሆነው የኢትዮጵያ አየር መንገድ በአቅራቢያ መኖሩ በጣም ለብዙ ተከራዮችም ሆነ አከራዮች ቦታውን ወይም ደግሞ ይሄንን አካባቢ ተመራጭ ያደርገዋል ማለት ነው። በዋነኝነት ደግሞ ምንድነው እንደ ቢዝነስ ታሳቢ አድርጎ ይህንን ገዝተው ነገ ከነገ ወዲያ ደግሞ ይህንን በተሻለ ዋጋ ደግሞ ሸጠው ሌላ ደግሞ አፓርታማ ደግሞ ኢቭን ከሁዳ ኢንጂነሪንግ ከራሱ ገዝተው አትራፊ ሆነው 2-3 አማራጮችን የመፍጠር እድል በእጃቸው ያለው ማለት ነው። ይህንን ደግሞ ዝም ብዬ በሀሳብ ደረጃ ሳይሆን የምነግርሽ ዛሬ ላይ ቡልቡላ በነበረው ፕሮጀክታችን ላይ ገዝተው እዛ ጋር ሸጠው ደግሞ እዚህ ተጨማሪ 1 ሳይሆን 2-3 ገዝተው ራሳቸውን ቢዝነስ ራን ያደረጉ ወጣቶች ምሳሌ የሚሆኑ ሰዎች ስላሉ ጭምር ነው እንጂ ዝም ብዬ በሀሳብ ደረጃ አለ ይህን እየሰጦች ያለሁት። በጣም ጥሩ። ምናልባት በፍሎር ስንት ነው ማለት ነው? ስንት ሰዎች ነው? 5 አባወራ ያለው። 5 አባወራዎች። ጥሩ። እስኪ ወደ ዋናው ወደ ማስተር ቤድሩሙ እንግባ። እሺ። ይሄ እንግዲህ የአባወራውና የማወራው መኝታ ክፍል ነው። ማስተር ቤድሩሙ ማለት ነው። እንግዲህ ይህንን መኝታ ክፍል ብዙ ከስተመሮቻችን ገብተው በጎበኙበት ሰዓት በጣም የወደዱትና ደስ ያላቸው ነው። ከወደዱበት መንገድ አንጻር ሁለቱን ላሳይሽ። አንደኛው ክሎዜት ኤሪያ ወይም ደግሞ ቁም ሳጥን የምናስቀምጥበት ፓርት ነው። ይሄ ፓርት እንግዲህ ማለት ከዚህ ጀምሮ እዛ ድረስ ሙሉ ነው። በጣም ፍሪ ስፔስ የነበረውን ቦታ ግን ያንን ስፔስ በአግባቡ ስራ ላይ እንዲውል ያደረግንበት ሲሆን፣ ሁለተኛው ደግሞ ባልከኒ አጠቃቀማችን ነው። በጣም የወደዱት ማለት ነው። ባልከኒ አጠቃቀማችንን እንደምታዩ ነው። ይሄ ባልከኒ ወይም ደግሞ የነፋስ መቀበያ ወይም ደግሞ የተለያዩ ቪዎችን እያየን አይምሯችንን የምናድስበት ሪፍሬሽ የምናደርግበት ነፋስ የምንቀበልበት ቦታ ከመኝታ ክፍል ቀጥታ ስትመጪ ልክ እንደዚህ ታገኘዋለሽ። ከሳሎናችን ልክ ስትመጪ እንደዚህ ታገኘዋለሽ። ኦፕሽናል ነው ማለት ነው። ከሳሎን ቀጥታ ማግኘት ይቻላል። ከመኝታ በሳሎን መዞር አይጠበቅብሽም። ከሳሎን በመኝታ መዞር አይጠበቅብሽም። እዚህ አባወራዎቻችን ወይም ደግሞ የቤት እድለኛ የሆኑ ቤተሰቦቻችን በነፃነት በየትኛውም አማራጭ ላይ ይህንን ባልኮኒ አግኝተው ነፋሳቸው ወይም ደግሞ አእምሯቸውን ማደስ የሚችሉበትን እድል ፈጥራል ማለት ነው። በጣም ጥሩ። ምናልባት ለደንበኞች አሁን ልታስረክቡ ያሰባችሁት በምን ያህል ጊዜ ውስጥ ነው? ምንድን ነው ሁዳ ኢንጂነሪንግ ያው እንግዲህ የሚታወቅበት ራሱን ለየት የሚያደርግበት አንድ ባህሪ ያለው እንግዲህ ሴክተሩ እምነት ያጣ ነው እየተባለ ማለት ነው። እኛ ደግሞ ያንን ቃልን በተግባር በሚለው መርህ እምነት እየሰጠንን ማህበረሰብ ወይም ደግሞ ከስተመሮቻችንን እንግዲህ ከፈጣሪ ጋር ከ4 እና ከ5 ወር በኋላ የምናስረክበት እድል ለመፍጠር ተፍ እያልን ነው። ይሳካ ብለን እናስባለን። እናንተም እንግዲህ ካያችሁት ደረጃ አንጻር የሚቀረው ነገር ጥቂት አይደለም። እኛ ቃልን ሰጥተናል፣ ምስክርነቱን ለእናንተ ትተናል። በጣም ጥሩ። ስለዚህ ይሄ ደግሞ ዋናው ሳሎን ነው። ይሄ ዋናው ሳሎን ነው። እንግዲህ ሳሎኑ በምታዩ መልኩ ሰፋ ያለ ነው። የተንጣለለ ነው የሚባለው በአባቶቻችን በእናቶቻችን አባባል የተንጣለለ ነው ማለት ነው። ይህን ይመስላል በሁለት መኝታ ክፍሉ ማለት ነው። በጣም ጥሩ። ሎቢያችንን ደግሞ እነዚህ 5 አባወራዎቻችን በሚመች መልኩ ደስታ ማዘንም አለ
ኮመን ኤሪያ ላይ ሄደው የሚንቀሳቀሱት የሚገለገሉበት እንዳለ ሆኖ በረንዳችን ላይ በምን አይነት መልኩ ራሳቸውን ነፃ አድርገው በተግባቦት ይንቀሳቀሳሉ የሚለውን ነገር እንግዲህ አብዛኛውን ጊዜ በረንዳዎች ጠባቦች አይደሉም ሎቢዎች። እኛ ደግሞ ሁልጊዜ እንደምንነግርሽ ከቅድም ጀምሮ እንደምነግርሽ ራሳችን ዘው ስለምንከተው እኛ እዚህ ቦታ ብንኖር ምን አይነት ስፔስ ቢኖረን ደስ ይላል በሚለው እሳቤ ውስጥ አድርገን ስለሰራ ነው በጣም ሰፊ በጣም ጥር እንጠኛለ ለአምስቱ አባወራ ግን ለተለያየ ፐርፐስ መጠቀም እንዲችሉ አገኝ ስራልበት ነው። ደረጃችንንም እንደምታዩት ነው። በማንኛውም መልኩ ማንኛውንም እቃ ይዞ መንቀሳቀስ እንደሚቻል አድካሚ ያልሆነ በጣም ራምፕድ ያልሆነ እጅግ በጣም ምቹ የሆነ ደረጃ ነው የሰራ ነው። እንግዲህ እኛ ቃላችንን ጠብቀን ከስተመሮቻችን ለማስደሰት በዚህ ልክ ተጉዘናል። እናንተ ደግሞ እንደ ከስተመሮቻችን ትመሰክራላችሁ ታስመሰክራላችሁ እናስባለን። ቴንክ ዩ ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ግን ደግሞ በውጭም በሀገር ውስጥ ያሉ ደንበኞች እነዚህን የቤት አማራጮች መግዛትና ማግኘት ቢፈልጉ በምን አድራሻ ያገኟችሁ? ሙሉ አድራሻችንን ከታች በምናስቀምጠው ስልክ ቁጥር መውሰድ ይችላሉ። ሁዳ የሁሉም ሰው ቤት ነው። ሁዳ ሁሉንም የቤት ባለቤት ማድረግ ይፈልጋል። ሁዳ ታማኝነትን በተጨባጭ በተግባር እያሳየ ያለ ድርጅት ነው። ሁዳን የመረጡ ሁሌም አያፍሩም። በነፃነት በደስታ ሁልጊዜም ቤት እንደሰጣቸው ወይም ቤት እንደደረሳቸው ማሰብ ይችላሉ። እኛም ማንም ሰው መጥቶ ሁዳን ቤት እንግዛ ቢል በራችን ከፍተን እንቀበላለን። በድጋሚ ስላገኘሁሽ እኔም ደስ ብሎኛል። መልካም ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ውድ የገበያ ሚዲያ ተመልካቾቻችን በሁዳ ኢንጂነሪንግ ተገኝተን ያላቸውን የቤት አማራጮች ዋጋ፣ የካሬ መጠንና ሌሎች ዘርዘር ያሉ መረጃዎችን ለእናንተ ለውድ ተመልካቾቻችን እያደረስናችሁ ቆይታ አድርገን ነበር። እንግዲህ እነዚህን የቤት አማራጮች መግዛት ከፈለጋችሁ ደግሞ እታች ባለው ስልክ ቁጥር መደወልና ማግኘት ትችላላችሁ። ፕሮግራሙን እየመራሁ እኔ ትንግርት ሙሉጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ያደረግነው ቆይታ ይህንን ይመስል ነበር። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ጤና ይስጥልኝ።